ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ትላንትና ያው እንደጠበቃችሁት አላገኛችሁትም እና ትንሽ የከፋችሁ እየደብራችሁ ይመስለኛል። አይዟችሁ፣ አይደብራችሁ። ባይዞ እኔ ትላንትና ትቀበሏለች ብዬ ኤክስፔክት አላደረኩም። እንደተናገርኩት ጠዋት በለቀኩት ቪዲዮ ላይ ለምን መሰላችሁ? እሷ ምንድን አለችው? አንድ ቀን ምናልባት አንድ ቀን እንደዚህ ሆንኩበትን ምክንያት ልነግርህ እችላለሁ ብለዋለች። አንድ ቀን ያለችው ነገ አላለችውም። ያ ማለት በቃ መሄድ ስለፈለገች ነው። ገብቷቸዋል እንጂ ያው አብረው ነው የሚኖሩት። አንድ ክላስ ባያድሩ አንድ ግቢ ነው የሚኖሩት። አንድ ሳሎን ነው፣ አንድ ኪችን ነው የሚጠቀሙት። ኦልሬዲ እንደ ባልና ሚስት ናቸው፣ አንድ ላይ ባያድሩ ማለት ነው። ያ ምንድን ነው? እንዲያውም በዚህ አጋጣሚ ጥያቄ አይቻለኝ ኮሜንት ላይ በእናንተ ሃይማኖት ወደ ባልየው ከሄደች በኋላ ነው ወይ የፍቅር ጥያቄ የሚቀርብላት የሚል ኮሜንት አይቻለው። እና አረ አይደለም፣ እንደዚህ አይፈቅድም። እስከ ባል እስኪጋቡ ድረስ አንድ ላይ ለምን መኖር ነው? ለምን አንድ ላይ መሆን ኔቨር አይቻልም ማለት ነው። እነሱ ምንድን ነው ራሳቸው ስለሚተማመኑ ነው። ቅመሟ 100% ታምነዋለች። ብታምነው ነው አንድ ላይ እየኖሩ ያሉት። እሱ ቢታመንላት እሱም ቢያምናት ነው አንድ ላይ እየኖሩ ያሉት አይደለም። አሁን ሁሉም ወንድ እንደሱ ናቸው ወይ ብል እኔ እንጃ። ኧረ በስማም ኢረርም አለ ብዬ አላስብም። አሁን ብሩክ ቅመሟ ለክብሯ ምን ያህል እንደሚጠነቀቅላት አይታቸዋል። በጣም በደንብ ነው የሚጠነቅ። በፕራንክ ራሱ ሴት ልጅ እንደዚህ አትልም ይላል አይደል? ይህን ያክል ነው ለክብሯ የሚጠነቀቅላት ማለት ነው። ማለት በቃ እኔ እንጃ። እሷም ብላለች እኮ ከኔ ይበልጥ እሱ ነው የሚጠነቀቅልኝ ትል ነበረ፣ ካረሳችሁ ማለት ነው። እና እምነት አላቸው፣ ይተማመናሉ እንጂ አንድ ላይ መኖር አይቻልም ማለት ነው። አሁን ቅመም ለምንድን ነው አብረው እየኖሩ አብሮ እንደዚህ እየሆኑ ለምንድን ነው ፍቅሩን የማትቀበለው? ድራማ እየሰሩ ነው እያላችሁም አላችሁ። ድራማ ማለት እሱ እናቱን እየገደለ 30 ጊዜ መቤቴ እያለ እግዚአብሔርን እያለ ረበስ ማምኔ በሱ በኩል ድራማ ነው ብዬ አላስብም። ቅመም ግን ያው እንደ ሴትም ትንሽ ደጅ ማስጠናት የሚል ለሌሎቹም ትምህርት ይሆናል በሚል ነው እንጂ እሷ ያው አብረው ነው የሚኖሩ። የማትቀበልበት ምንም ምክንያት የለም ማለት ነው። እና መታገስ ዋጋ አለው ብሏልና ስቶሪ አድርገዋል። ምን ይመስላችኋል? የምር ዛሬ ሌላ ነገር አለ ማለት ነው። እሱ ጠብቁ። ያው በችኩል ነገር እንዳልኳቸው ሌላውን ሰው ለማስተማር ነው ቅመሟ ማለት ነው። ሌላውን ለማስተማር ነው እንጂ ላለመቀበል ፈልጋ እሱ እንደዛ እንዲሆን ፈልጋ አይደለም። ግን የሆነ ሰንበዴ እንዲማርበት ብላ ነው። ሴት ልጅ ደግሞ በባህሪዋ ይሄ ወግዋ ነው ብዬ አስባለሁኝ። የፍቅር ጥያቄ ሲቀርብላት የሆነ አለ አይደለ መግደርደር፣ ይሄ ግዴታ ነው። ጊዜው ያው ተለውጠዋል። ሴቶችን ተንበርክከው ወንዶችን የሚለምኑበት ጊዜ ላይ ነው ያለ ነው። ብቻ እግዚአብሔር ይቅር ይበለን። በእውነት በጣም እኔ እንጃ። እነሱም ተዋርደው እኛንም እያዋረዱን ነው። ልቦና ይስጣቸው ማርያምን። ለማንኛውም ማታ የምናይ ይሆናል ማለት ነው። ስለዚህ ብሩክ ለምን ጠየኳት ምናምን ብሎ ሌላ ጸጸት ምናምን ነገር እያየሁበት ነበረ ትላንትና። ኔቨር ለምን እንደዚህ ትገባለህ? በቃ ሰዓቱ ነው ብዬ አስባለሁ። ደግሞም ሰዓቱ ነው አይደል? በቃ አሰባቸውን እሱ መጀመሪያ እናቴ ነበረ እያለ ነበረው። እናቱን አሳርፈዋል፣ ቤት ሰርተዋል። ከሷም አልፎ ለሚስቱ ቤት ሰርተዋል፣ ለመሰሉ ቤቶችን ሰርተዋል። እና ጎበዝ ነው። እንድትኮራ ነው የሚገባ። ማርያምን እንዲኮራ ብዬ አስባለሁኝ። ምክንያቱም ጊዜው ሰዓቱ ነው ብዬ አስባለሁኝ። 2 ዓመት ድረስ ፍቅራችሁን ደብቃችሁ ፕራይቬት አድርጋችሁ ለአሁን ውጤቱ አሪፍ ነው ብዬ አስባለሁኝ። ደግሞ በሰዓቱ ነው፣ በቃ ኤግዛክት በሰዓቱ ነው የጠየቃትም የተናገረውም።
ደስ ሊልህ ይገባል። ብሩክ ያለማየሁ ልጅ። ሌላው ምንድን ነው የቡታጀራዋ እሷ ስሟ መጥራት ራሱ እንዴት እንደደበረኝ ማርያምን፣ ማታ እንዴት እንዳናደደችኝ ጌታ ነው ምላችሁና ጭራሽ ለቅመም መልእክት እያስተላለፈችላል ነበረ። እንዳትቀበይ በቃ አትቀበይ፣ መቀበል የለብሽም እንዴት ትቀበያለሽ ብላ ያው የምታወራቸው ቃላቶች እንዳለ የጀለስ ቃላቶች ናቸው፣ የቅናት ቃላቶች ናቸው እንዳለ ማለት ነው። ሲጀመር ማለት ነው ቅመሟ እንደዚህ አይነትን መልእክት የምታስተላልፊላት ማለት ነው። እኔም እንደዚህ አይነትን የደረሰብኝ እንድትጎጂ አልፈልግም፣ ቸኩለሽ አትግቢ ብለሽ መልእክት የምትናገሪያት የምታስተላልፊላት ሁአሪ ዋንቺ ማነሽ? የት እናቅሻለን እኛ? እነሱ እኮ ከልጅነት ሀ ብለው የጀመሩ አብረው ተያይዘው ለዚህ ብዙ ፈተናዎችን አልፈው ለዚህ ደርሰዋልና እና የፍቅር ጥያቄ ሲያቀርብላት አንጨረጨረሽ፣ ተንጨረጨርሽ። መቼም ረበስማ መረፈሪ እኛ እናቅሽም፣ ፍቅረኛ ሆኛ አቱኛ እናቅሽም። ብትሆኝም በድሮ በሬ ያረሰ የለም፣ የድሮ ኤክስሽ ነበረ አለቀ። ስለዚህ አሁን እንደዚህ ረበስማ ማፈር ነው የሚገባሽ። ማርያምን ወይ አታምር ወይ አታፍር ብላ ጭራሽ ሀቢባ ጋር ሄዳለውኝ ምናምን ብላ እየሰከሰችን ነበረ። እኛ ኮ አሻንጉሌት ነን አይደል? እዚህ አሻንጉሌት ህፃን በቃ የሆነ እንደ ጅሎች አርጋናለች። እና ብቻ እኔ ለእናንተ ጥያቄ የምጠይቀው ጥያቄ ማለት ነው ኦዲየንስ ለፍፄ እንደዛ አድርገዋል ብላችሁ ስንት ሰብስክራይብ ነው የተነሳበት ያነሳብንበት? ለምሳሌ እኔም አንስቻለሁኝ፣ ሪፖርት ግን አላደረኩበትም። ሰብስክራይብ አንስቻለሁኝ፣ እንትንን መልሱ ሳይ መልሳለሁኝ ብዬ ሰብስክራይብ አንስቻለሁኝ። ግን እናንተ ሰብስክራይብ ወደ 40 ምናምን ሺህ ሰብስክራይብ ነው የተነሳበት። በዛ ላይ ሪፖርትም እያደረጋችሁበት ነበረ አይደለ? አብሳላትስ ያ ሁሉ ቪዲዮ አስጠፋችሁበት አይደል? እንትን ላይ ቲክታክ ላይ ሶ ሁ ማይነሱ ማን ከማን ያንሳል? እች ልጅ መታ አፏ የምትከፍትብን ለምንድን ነው? እመቤቴ እኔ ይሄ ጥያቄ ነው። አሁን እልህ ውስጥ የገባችው ከማጋራ ነው? እኛ ላይ ነው እየተጫወተችው ያለው። ጭራሽ እኛ የሆነ እንደ ኢመንት አላየችንም። በጣም የምታናድዱኝ ነገር ደግሞ የምታናድዱኝ ነገር ቢኖር ማለት ነው ላይክ የምታደርጓት ሰዎች እንዴ የእሷን እንትን ተስማምታችሁ ነው እንደ እሷ ሴትነታችሁማ በዚህ ልክ አታውርዱ። እዚህ ልክ ብድ የሚያደርጋት ምንድን ነው? የምር ልጁ የብሩክ ነው። ሌላው ከሀቢባ ጋር ሄዳለሁ፣ ሀቢባ ጋር ሄጄ አዋርደዋለሁ ምናምን ነገር ነው አይነት ነው እያወራች ያለው ማለት ነው። እሱ ሌት ቼክም አያረግሽም፣ ቼክም ማለት ነው። ባለፈው ሲናገር አልሰማሽም እንዴ? ከዚህ በኋላ ጥያቄ አይሆንብኝም ብሎ በ4 ነጥብ ዘግቶሻል እኮ አላየሹ? ሂጂና አዳምጪው። መቼም ያው እግር በእግር እየተከታተለሻቸው ነው፣ ቅናታም ማለት ነው። ስለዚህ አይሳካልሽም። እንደ በፊት ቅመሟ ትሆንልኛለች ብለሽ ካስበሽ ከሆነ መቼም አትሆንም። እሷ ደግሞ እሷን የመምከር ሞራሉም ብቃቱም የለሽም። እንግዲህ እስኪ ሀቢባ ጋር ሄዳለሁ ብለሻል። እስኪ እንጠብቅሻለን በምናፍሽ እንደምትናገሪ። እረ ፈሪ፣ እረ ከኛ ጋር ሰጣ ገባት ትግቢ። ተይ፣ የምር ተይ።